ይሄ ሰው ያያችሁት ከሃዲ ነው። በህግ እየፈለግነው ነው። ጠቁሙ። ራሱ ላይ ኦንጎል የሚያገባ የመጨረሻ ፔናልቲ የሚስት እኔ እኮ አሁን እኮ ግራ ገባኝ እኮ። ወያላው እንዲያሸንፍ ነው የሚገባው። ከወያላ ጋር የሚጫወተው ወያላ እንዲያሸንፍ ነው የሚገባው። እኔ ብቻ እንዲሸንፍ የምፈልገው በቃ እኔ እኮ ግራ ገባኝ እኮ። አሁን ወያላው እንዲያገባ ሳይሆን ኦንጎል እንዳያገቡ ነው እየቋጠርኩ ያለሁት። ምን አይነት ጊዜ ላይ እንደደረስን በቃ። አርሰናል ላይ ባለመቋጠር ለምን ጤናዎትን አይጠብቁም ሲል ጤና ሚኒስትር አስታወቀ። ከዚህ በኋላ አርሰናል በምሽት የሚጫወት ከሆነ እንቅልፎትን የማይሰው ራሶት ላይም ራስ ምታት አይጣዱና ታዲያ ራሶትን በመጠበቅ በጊዜ በመተኛት አርሰናልን ወደ ጎን በመተው ራሶትን ይጠብቁ። አርሰናል ላይ ቋጥራለሁ አርሰናል ይሸነፋል ብለው እስከ ሌሊቱ 8 ሰዓት 7 ሰዓት እየቆዩ ራሶትን አይጉዱ ሲል ጤና ሚኒስትር አስታውቋል። አርሰናል ላይ መቋጠር አይቻልም ስለማይሸነፍ። ይመቸን። ግባና አውጣው ግባና አውጣው። ምንም አይነት አልፈልግም። ከኔ ኩል ቁጭ ብለህ ነው ምድረ ቋጣሪ ስታይ ነበረው። ከኔ ኩል ይወለ እዚህ ውድድር ላይ የለም የሚያቀር አካል የለም። ግሪሚስ ቢኖ ምናምን በሚባል ቡድን ተሸነፈው ወጣል። ግን ከኔ ኩል እየቋጠርክ እያየህ ነበር። አፈህን እንዳከፍት ይወለ። አሁንም ኦንጎል ተመልከት። ኦንጎል አገቡልንና እነሱ ማግብተው ራሳቸው 2 ጎል ራሳቸው አግብተው እኮ ነው አግብተው ከዛ ፔናልቲ እንምታ ተባብለን አክብረውን ነው ሌላ ነገር እንዳይመስል። ፔናልቲ ተገባባንና ማለት ነው። ፋይናሊ አጫውተን ሰጥናታ ትችላለህ ኬፓ ምድረ ወያላ ቋጣሪ በሙሉ እስከ 7 ሰዓት ከ23 ደቂቃ ድረስ አቆይተን ጨጓራውን ልጠን አስተኛተናል። ግሽ ልጠኑ አንተ ሃንግማን መጣውልሽ። ቀጣይ ደግሞ አንቺ ነሽ 3 ጎል ነው ራስሽ ላይ አግብተሽ ሃንግማን አሸንፈሽ ወደ ዋንጫ ማልፎ 3 ጎል ራስሽ ላይ አግብተሽ እኔ አላገባ በቃ እኔ ቡድኖችን የንቀት ደረጃ የደረሰው እዚህ ድረስ ነው። ገባ እኔ አላገባም። ራሳችሁ እያገባችሁልኝ ዋንጫ ያደርሳለሁ። ከዛ ዋንጫውን በሏል። ቴንኪው ያማ ሸርኮብልኝ ካርጉና አድርሱላችሁ። አሁን በኢትዮጵያ ማለት ነው 7 ሰዓት ተኩል ነው ከሌሊቱና ምን ሆኜ ነው ግን አሁን የሚቋጠር ጨዋታ ነው። ካራቦ ካፕ እንኳን እንቋጥራለሁ እኮ እኔ አልሰክሳችሁም። በደንብ ነበር እየቋጠርኩ የነበረውና ወይ ጉድ ይገርማል። ምንም ብንጫነቅ ቁጭ ብድግ ብንልም ፈጣሪ ይመስገን ሰው አፍ አልገባንም ብለው ሊበሉን እንዲያሰፍስፈው ተዘጋጅተው ሲጀምር ማለት ነው። ሰው እንዴት በአንድ ስህተት 2 3 ይጠቃል። እስከ 7 ሰዓት እያስቆየን እያቃጠላችሁ ነው። እመኑ ማንቸስተር ብቻ ነው እስከ 7 ሰዓት አስቆይቶ የተቃራኒን ቡድን ደጋፊ የሚያስደስት ክለብ። ዊ አር አርሰናል። ባለቀ ሰዓትም ቢሆን በፔናልቲም ይሁን ቁጭ ብድግ አስደርገን እንደ ክለባችሁ አስቋጥረን እናናደዳችኋለን። ምንም ግን ያው ይቀርና ማለት ነው። ተጨነቀ ነፍሴ እንዴ በክሪስታል ፓላስ እንደዚህ ይበሉን ነበረ። እነዛ ቤት እግራችሁን ታጥባችሁ ተኙ። የኔ ቆንጆ ሰዎችም ተኙልኝ። ባይ አንዳች አልቆ ብራዘር በፔናልቲ ያሸነፍን እንዳለ የቋጠርክ ማለት ነው። ካሳ ጠይቅ እስከ 7 ከ20 እሱንም ፔናልቲ። እኔ ግን ኬፓ እንደው በመጨረሻ መልሳ አዳንከን እንጂ ማለት ነው። ለአንተ በድብቅ ሴጣኒም የመታል ነበር እንዴ ፔናልቲ። ወደዚህ ሰቀቀን ደግሞ ወደ ኳሷ አትሄድም። ፈንጅ ነው እንዴ እየተወረወረብህ ያለው? እየሻሻው ነበረ። በመጨረሻ ተረፍከን እንጂማ ዛሬ እስከዚህ ሰዓት ያው ባለቀ ሰዓት ማርክ ጉሂ የተባለ አንድ የተረገመ ሰውዬ እንቅልፍ አራዘመ። ግን እንኳን ሆነ እኛ በእናመጥም ማለት ነው የሻሼ ደጋፊዎችን የምሬ ነው ካሳ ጠይቁ ይገባቸዋል። እስከ 7 ሰዓት ተኩል ድረስ ቁጭ ብድግ አሰርተን መጨረሻ ላይ ሰጠንሽ። እኔ ራያን ለምን አላስገባም ነው ያልኩት። በቃ በጊዜ መግደል የምንችለውን ፔናልቲ ቼልሲ በእናት በቃ እንዳሸጡልን ምንም ቃ በቃ ማዱኬም ያን ያህል ነው። የሆነ 50 ሄድ መጣ ሚልቃ ነው። ተርፈናል። የመድፉ ቤተሰብ ይሄ ዋንጫ ላይ ኮስተር ብለን ነው ምን በለው። በደንብ ይሄን ቪዲዮ እስቲ 5000 ኮፒ ሊንክ አድርገ ጠዋት ሲያስደስተኝ 5000 ትንሽ ነው ነበር። እቺን እንኳን መልስ በእናት ኬፓ ገላግለን እኛንም እቺን እንኳን መልስ ይችላል። ኬፓ ይችላል። ሳቱ አለፈን ነው ብላችሁ ሰሚ ፋይናል ገባን። ይቻላል ኬፓ
ትችላለህ ኬፓ። ትስቋጥሩ የነበራችሁ ገብታችሁ ተኙ። ሾው ተኙ። እስከ 7 ሰዓት ትቆጥሩ የነበራችሁ ተኙ። ከመኑ ገደስ ይቻላል እንዴ? እስማአም ይህ ሁሉ ጭንቀት ራሱ እኮ መጠበቅ አልነበረብንም። ከምር አንድ ባዶ ያቺ ኳስ እኮ ወይኔ ጉዬ። ለማንኛውም የአርሰናል ደጋፊ ይመቻችሁ። ሰሚ ፋይናል ደህና ደሩልኝ። ሼር፣ ኮፒ ሊንክ፣ ፖስት ማድረጋችሁ እንዳትረሱ። አርሰናል ወደ ግማሽ ፍጻሜ አልፏል። ይሄ ጨዋታ እንዴት ወደ ፔናልቲ ሹት እንዳመራ ራሱ በጣም ግራ የሚያጋባ ነው። በካራቦ ካፕ ኳርተር ፋይናል ጨዋታ መድፈኞቹ አርሰናሎች በሜዳቸው ኤሚሬትስ ክሪስታል ፓላስን አስተናግደው 1-1 በሆነ ውጤት በመደበኛው ጨዋታ ክፍለ ጊዜ ከተለያዩ በኋላ በፔናልቲ ሹት 8-7 ማሸነፍ ችለዋል። በዚህ በመደበኛው ጨዋታ ክፍለ ጊዜ ላክሯ 80ኛው ደቂቃ ላይ ለመድፈኞቹ በራሱ መረብ ላይ ጎል አስቆጥሮ ቀላሚ ያርጓቸው ነበረ። ከዛ 95ኛው ደቂቃ ላይ ጨዋታው ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጉይ ጎል አስቆጥሮ ነበር። እንግዲህ 1-1 በሆነ ወደ ፔናልቲ ሹት አምርቶ የነበረው ላክሯ በዚህ ጨዋታ ላይ ፓላሶችን ሁለት ይበድሏቸዋል ማለት ይቻላል። 80ኛው ደቂቃ ላይ ራሱ ላይ ጎል አስቆጠረ። እንዲሁም በፔናልቲ ሹታውቱ ላይ የፓላስን ብቸኛ ፔናልቲ ሳተው ተጫዋች እሱ ነበረ ማለት ነው። ኬፓ ሴቪ ያደረገበት ማለት ነው። በመደበኛው ጨዋታ ክፍለ ጊዜ አርሰናል ጨዋታውን መጨረስ ይችል ነበረ ብሎ በድፍረት መናገር ይቻላል። ከ25 በላይ ሙከራዎች ነበሩት። በጣም ጥሩ አጋጣሚዎችን መፍጠር ችለው ነበረ። እንዲሁም የክሪስታል ፓላሱ ግብ ጠባቂ ቤኒቲዝ ብቻውን ነው የገጠማቸው ማለት ይቻላል። አስደናቂ ሴቮች ነበሩት። ጥሩ አጋጣሚዎችን ማምክኖባቸው ነበረ። አርሰናል ግን ጋብሪኤል ጄሱስ ሜዳ ላይ ሲኖር ምን ያህል የማጥቃት መንገዱ ፍሎ የተሳካ እንደሆነ ተመልክተናል ብዬ አስባለሁ። በጣም ክሬቲቪቲያቸው ከፍ ያለ ነበር። ማርቲኔሊ ፈርስት ሃፍ ጥሩ ፐርፎርማንስ ነበረው፣ ሰከንድ ሃፍ ተቀይሮ ቢወጣም ማለት ነው። ብቻ አርሰናል ግን ወደ ግማሽ ፍጻሜው አልፎ እንግዲህ በካራቦ ካፕ በቀጣይ በሌላኛው የለንደን ክለብ እንግዲህ ቼልሲ ጨዋታውን የሚያደርግ ይሆናል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ መልእክቱን በመጫን ፈጣን አዳዲስ ወንዱ ፕላስ የመረጃዎችን ማግኘት ይችላል። በስማ ምን አይነት ጨዋታ ነው የተመለከትነው? በመለያ ምት አርሰናል 8-7 አሸነፈ በፔናልቲ ማለት ነው። ኧረ በለው ፉክክሩ የተሞላበት ጨዋታ ነበር የተመለከትነው። በተለይ በዛሬው ጨዋታ ላይ ማለት ነው አርሰናል ፈርስት ሃፉን እጅግ በጣም ቆንጆን አርሰናል ነበር የተመለከትነው። በማጥቃቱ ረገድ እጅግ በጣም ልዩ ሆኖ ነበር የቀረቡት። በተለይ ማርቲኔሊ የሚፈጥራቸውን የጎል እድሎች አልተጠቀሙም እንጂ እጅግ በጣም የሚገራርሙ እድሎችን እየፈጠረ ነበር። ይሄ ተጫዋች አንዳንዴ ያቋሙ ገባ ወጣ ይላል እንጂ የሚገርም ተጫዋች ነው። ከምሬ ነው ብላችሁ። ከዛ በመቀጠል ላይ በአርሰናል በኩል ዛሬ ጥሩ ተንቀሳቅሷል ብዬ ማደንቀው ጋብሪኤል ጂሰስ እጅግ በጣም የሚገርም ብቃትንም እሱም እያስመለከተ ነው። ለአርሰናል ምርጥ ጊዜ እንግዲህ ከጉዳት ከተመለሰ በኋላ እያሳለፈ ነው ማለት ይቻላል። እጅግ በጣም የሚገርም ጨዋታ ነበር። ባይዞ ፓላሶች ሰከንድ ሃፉን ይሻላሉ። እጅግ በጣም ቆንጆ መነቃቃትን አሳይተው ነበር። ያው እንግዲህ በአርሰናል የመጀመሪያው ኦንጎል ነው እንግዲህ የተቆጠረባቸው ማለት ነው። ራሳቸው ላይ ነው እንግዲህ ጎሉን ያስቆጠሩት፣ በዛ ነው የተመዘገበው። ፓላሶች ባይዞ ማለት ነው ጎሉን ያስቆጠረው ማርክ ጌሂ እንዴት ነው የሚከላከለው? እንዴት አባቱ ነው የሚችለው? እሱ ራሱ ያገባው ጎል እጅግ በጣም ያምር ነበር። ይሄ ተከላካይ ነው። እኔ ግራ ነው የገባኝ በእውነት ነው የምላችሁ። እኔ ይህን ተጫዋች በጥር የዝውውር መስኮት እንደው አጥቂ ቀርቶበት ሊቨርፑል ላይ በዚሁ አጋጣሚ ቢመጣልን በጣም ነው ደስተኛ መሆነው። ከምሬን ነው የምላችሁ። ዘንድሮ ስንተኛ ጎል ነው ያስቆጠረው? ተከላካይ ሆኖ እንዲቻላል እንዴ? ከ5 ጎል በላይ ኖሮ። ኧረ በስመ አብ ዋው! ማርክ ጌሂ እውነት እሱን አለማድረግ አይቻልም። ቤንቴዝ ነው የሚሉት ግብ ጠባቂያቸው ራሱ የፓላሱ እንዴት አባቱ ነው የሚችለው? ስንት ሴቭ ነበር ሲያደርግ የነበረው ዛሬ እሱ ራሱ። ዋው ቃላት የለኝም። ከምሬን ነው የምላችሁ በእውነት። እናም ፓላሶች ሰከንድ ሃፉን ይሻሉ ነበር ማለት ይቻላል። በስተመጨረሻ እንግዲህ በፔናልቲ አርሰናል አሸንፏል ማለት ነው። ያው ቀጣይ እንግዲህ ከቼልሲ ጋር ነው የሚፋጠጡት። ሄር ዊ ጎ እሱን ደግሞ የምናየው ይሆናል። ኮንግራ ወገን በጣም ነው የከበደው። ምንም የሚሰጡ አይደሉም። ዊሊያም ሳሊባ ሳሊባ ብስተውስ ምን እልሃለሁ? አንተ ነው ተረጋጋ፣ በጣም ተረጋጋ ሀቢቢ፣ ተረጋጋ፣ ተረጋጊ። ፊት ለእዛው ነው ይስ እና ፈርቼ ነበር ማን እዚህ ላይ ኬፓ፣ ኧረ እባክህ ኬፓ እንድንኳኳ ሲያዝ ምንድን ኧረ ይሄ ጦልጧል ላይ ሆነ ልጅ ራሱ ላይ ኦንጎ ላይ ገባው ልጅ የዚህን ኳስ
Yes, kepa. Natu. Alhamdulillah. Ya Rabbal Alamin. እኔ ይሄ ቲም ይገለኛል ባይዙ የመጥፋ ይሄው ቲም ነው አንተ ያ ረብል ዓለሚን እንኳን ደስ ያላችሁ ከዚህ በኋላ ምንም ወሬ አላወራም ማለት ነው ነገ እንገናኝ ኢና ሊላሂ ወኢና ቢላሂ ነሽ ታውቃለሽ አንተ ተጨንቄ ለሞት እንዴ እኔ ምን አይነት ቲም አራጦስን አባቴ እኔ እስካሁን አይናችን ቀይ እስኪሆን እኔ አርሰናል 5 ሰዓት አይጫወት በቃ ጥሩ እኔ ወልቭስ መስሏችሁ ይሆናል አቅም ጥፍ እናቀው ነበር ፈርስት አፍ ላይ ተመለከተ እንደው ዝም ብለን ያመሸነው እኮ ሰከንድ አፉን ጭራሽ ባለቀ ሰዓት ያገባሉ መከራ እንደ ወልቭስ አልኩ እኮ እኔ ፔናልቲ ስትገቡ በቃ ትንሽ ተስፋ ካሁን ሰዓቱ ምን አይነት በረኛው ነው የፓላስ እኔ ኬፓሽቶ ቢያንስ ከ6 እንደው አንድ እንኳን አይመልስም የነበረበት ታይም ላይ እንደው በመጨረሻ ሰዓት መለሰ እንጂ እኔ የክሪስታል ፓላስ በረኛ እንደው ከ6 ተመሳሳይ እንኳን አይወረወርም እንዳለ ተቃራኒ ተወርውረ እንዲ ልቤ አይ ኖርማል ነው እኮ በቃ የሚገባው እንድኛው እኮ እንደ እግር ኳስ ተመልካች ነው እንጂ የሚገባው ሰው ነው ያለፈው እኮ ግን ኧረ ጦሳችንን ምን አባቱ በዛሬው የክሪስታል ፓላስ ጨዋታ በፔናልቲ ያለቀው ጨዋታ ላይ ማለት ነው ቲምበር ምን ሆነ ነው በቃ እኔ ማናገር የምፈልገው አንተ ነው ቲምበር ምንድነው የሆንከው ወንድሜ ቢስሚላ አሳቀከን እኮ ይሄኛ መናቀው ቲምበር ነህ አንተ አንድ ማዱኬ ትሄዳለህ ትደርሳለህ በቃ ትደርሳለህ ፈረስ ነህ ታደርሰናለህ ከዛ አትዋጋ ምንድነው ማዱኬ ለምንድነው ጎል ማትጨርሰው በጀማል ሙት ምንድነው ኤዜ ለምን አስወጣው አርቴታ ኤዜ ለምንድነው እስኪ ያስወጣው እኔ እኮ አይገባኝም እኮ አንዳንዴ አርቴታ እኮ ግራ ግብት ነው የሚለኝ ኦዴጋርድ መግባት አለበት በቃ ሜሪኖን አታስወጣው ወይ ሜሪኖን ወይ ኖርጋርድን አስወጥተህ ከዛ ኤዚን አርግና ሜሪኖን ከፈለክ በኖርጋርድ ቦታ ማጫወት ነው በደንብ አጥቅተን ብንጫወት ምን አለበት አንድ ጎል አገባን ነቅለው ወጥተው ያጠቁ ነው ምን አለ ጫን ብለን ብንሄድ ዛሬ ሳካ አላቀም እኔ ዋኔሪንም ለምን ድል እንደማትሰጠው አላቀም ሳካ ዛሬ ያልነበረችም የመጨረሻውን ኳስ ያስክ እንጂ ኬፓ ራሱ ፔናልቲ ላይ ወዴት ስትወድቅ እንደነበር ወይኔ አርሰናል ከአርሰናል አንድ ክሪስታል ፓላስ አንድ ፔናልቲ ስብል ለሰባት የተረዳናቸው 5 ነገሮች የመጀመሪያው አራ ወገን ኳስ እየጨረስን አረ ፊኒሺንግ እንደው ሲያደርግ እኔ ማርያም ይሄ ፊኒሺንግ ማለት ፈርስት ሃፍ ላይ እኮ ገለነው ነው ተጫዋች አልቆ ኳሱ ስንትና ስንት ኳስ ነው የሳተው ቲምበር ሁለት ማዱኬ 3 ምንድነው እንደሰራው ይሄን ሁሉ ኳስ እየሳተን ማለት አረ ብን አናግባው ተዋታ አስጨንቁን ሁለተኛ ተረዳ ነው ኮርና ይለምልም ነው ማለት በቃ ኮርና ይለምልምልን እኛ ሲጀመር ቡካዮ የምታወጣው ክሮስ ማለት የኛ ተጫዋች ቀርቶ ማለት ነው የተቃራኒ ተጫዋቾችን ራሱ የሚወሰውስ ክሮስ ነው ማለት ሶስተኛ ጎል ስናየው ራሳቸው ላይ እየቀረቀሩትና በቃ ኮርና ይለምልም ቡካዮ ታወጣው የትኛውን ማይነው ኮርና ሶስተኛ የተረዳ ነው በጣም ደስ ያለኝ ነገር ክርስቲያኖ የሚገርም ኳስ ነበር ዛሬ ተጫዋቾቹ ያ ዲፌንሲቭ ሚድፊልደር ፖዚሽን ላይ ሆና በጣም አሪፍ ኳሶችን እያቆመች ነበር ኳሶችን እንዳለ በስራ ነው ዲስትሪቢዩት ስታደርግ የነበረው ፎርዋርድ ፓስ ትንሽ ቢቀርባትም በቃ መስራት ያለባትን ከልቧ ሰርታ ነው የወጣው አራተኛ አምስተኛ ብዬ ስለ ሳሊባ ስለ ጉዳት ናልቀው አልገባብንም አራተኛ የተረዳ ነው ነገር እቺ እሳት የሆነች በረኛ ነች ብቻዋን ነበር እንዲ አንጠልጥላና ነገር ይዛችሁ ልትገባ የነበረች ወደ ግማሽ ፍጻሜ ዛሬ ያልወጣበት ኳስ የለም we have to give credit በጣም ይመቸው ማለት አምስተኛ እና የመጨረሻ የተረዳው ነገር ደግሞ ኬፒታ ማሪዞ ሳልን አልወጣም ሲል የነበረው እንደዚህ ፕሌቶች መውጣት ስለሚፈልግ ነው ወደ ግማሽ ፍጻሜ አልፈናል ከቼላው ጋር ነው ቼላውን ፊክስ አድርገን ሲቲ ነው የሚያርፉ ሲቲን ፊክስ አድርገን የመጀመሪያው ዋንጫችንን ጀባ እንለዋለን ፎሎ ኮፒንግ ሼር እያደረጋችሁ ማቻቻ ለማይበሉት ነገር አሁን ክሪስታል ፓላስን ከመንገዱ ማጨናገፍ ምን ይሉታል ወያለ ለማትበሉት እንጀራ እጃችሁን መታጠብ ምን ይሉታል ለማትበሉት እኮ 33 ዓመት ያልበላችሁትን አሁን ልትበሉ ቀጣይ ከቼልሲ ጋር ያላችሁ እነዚህ ደግሞ ማለት ነው እኛ ጋር ሲሆን ብቻ ነው ሪያል ማድሪድ የምትቀየሩት
ፕራይም ባርሰሎና 2008 2009 ማን የምትቀየሩት? ምን አይነት ወሽመጥ ቆራጭ ቡድን ነው በእናታችሁ? ለቋጥሮ እንኳን ማየው ድሮስ ኬፓ አሪዛባላጋ ገብቶ ፔናልቲ ላያድን ነው እንዴ? እኮ ሳይታለም የተፈታ ነገር ነው። ኬፓ እኮ ለፔናልቲ የሚሆን ነው። በቃ ፔናልቲ ስታገኝ የምታስገባው አይነት በረኛ ነው። ኬፓን ይዘህ ግድ ነው በቃ። ነገር ግን ተታግለዋል። ነገር ግን ወያላውን ለማትበሉት እኮ ነው ከመንገዳቸው አጨናገፋቸዋቸው። ክሪስታል ፓላስ ለንደን የሚያኮራው ክሪስታል ፓላስ ነው ዋንጫ በመብላት የሚታወቀው። ሄለው ከሰው አፍ ላይ ዋንጫ ምን ወያላ ድሮም ሲያምረው ነው ደስ የሚለው።